ያልተነበቡ ገጾች እኛ በመርከብ በ140 ብር አላህ ወስዶ አምጥቶናል። አላሁ አክበር። ላይ ቢጤ የለውም። ሰደቀላሁ አልዓዚም። ሐጂ ሙስጠፋ ናስር ይባላለሁኝ። ስሜ መሐመድ ቃሲም ይባላለሁኝ። ሸምሶ ሐጂ አሊ ይባላለሁ። ለሐጂ አሊ ሶስተኛ ልጅ ነኝ። ስለ አባታችን ዑለማዎችን ቀዲማችን ሐጂ አሊ ሐሰን ትውውቁን በተመለከተ እኔ ያው እሳቸው ደረሳ ነበርኩኝ። ከእሳቸው ጋር የተገናኘሁት በ1970ዎቹ ዓመተ ምህረት አካባቢ ነው። እኔም ያው እዛን ጊዜ ልጅ ሆኜ ነው። ከአባባ ከሐጂ አሊ ጋር የታወቅ ነው። መጀመሪያ እዚህ ከመጥቶ ቤት አባቴ ይናገሩ ነበር። ወደ ወንሾ ሐጂ አሊ የሚባል ሽማግሌ አሉ ሰው አለ ዓሊም ነው ሲሉ አባቴ ሲናገሩ ሰምቻለሁ። ከእሳቸው የተገናኙ አባቴ ካለፉ በኋላ ወደ አክራ ከሄዱ በኋላ እኔ እዚህ ልማር ትምህርት ጨርሼ ሚስት አግብቼ ልጆች ወልጄ እንደገና ኮሌጅ ሊጋ መጣሁ። እንደገባ ሐጂ ሙስጠፋ ጋራ ቱላ ላይ ሲዳማ ዞን እስልምና ጉዳይ ሲመረጥ ነበርንና በዛ ተዋወቅን። እንደገና አሁን አባቴ ካለፉ በኋላ ትምህርት ለመማር እዚህ መጣሁ ሐጂ ጋር። ያኔ እዛ በመጅሊስ ስለምንገናኝ እዚህ ስንማር በቃ ለካ መጨረሻ ያኔ አባቴ ነገሩኝ ሰውዬ ሐጂ አሊ ናቸው። መጡ በአጋጣሚ ነው መጡ። ተጫወትን፣ ተነጋገር። ያ አባቴ እንዲህ ያለ ሰው አለ በሲዳማ ላይ ልፋት እያደረገ ያለ ብሎ ነግረውኛልና በዛ ነው ተዋወቅ ነው። ሐጂ አሊ እንደ አባት በጣም የተከበሩ ሰው ናቸው። በጣም ትልቅ ሰው ናቸው። አልহামዱሊላህ እስካሁን ያው ከመጀመሪያም ጀምሮ እኛን ያው ከተወለደን ጀምረን ምንም አልহামዱሊላህ ምንም ችግር ገጥሞን አያውቁም። አንድ ቀንም ያው እስካሁን ድረስ ያለ ነው ያው በእነሱ ዱዓቸው አልহামዱሊላህ ትልቅ አባት ናቸው። በዲንም የተነሳ አንድም ቀን ከቤት ሌላ ቦታ ወጥተንም ሳንሄድ ምንም ሌላ ጓደኛ ምናምን ሳንል ይሄን ደረጃ ደርሰናል። አልহামዱሊላህ ከቤተሰባቸው በጣም ሩህሩህ ሰው ናቸው። ይሄ ተብሎ የሚነገራቸው ነገር ምንም የለም። አንድ ቀን የሚያስቀየሙን እኛም አልহামዱሊላህ ከታላቅ ጀምረን አልহামዱሊላህ በስርዓቱ አሳድጎናል። በስርዓቱ አንድም ጉድለት የሌለበት በዲንም ያስተማሩን በሁሉ ነገርም ስራም ስሩ እያሉ እያሰሩን በጣም በጥሩ ሁኔታ ነው እስካሁን ድረስ ያሳደጉንም ያሉንም ጥሩ ደረጃ ላይ ነው ያሉን እና ያው አባቴ ናቸው ማለት ነው። ያሳደጉኝ አባቴ ናቸው። በታሪክ ግን እሳቸው ከሀገራቸው ወደ ሲዳማ ሀገር በኃይለ ሥላሴ ዘመነ መንግስት ወደ 60ዎቹ አካባቢ ወደ ሲዳማ ሲመጡ በታሪክ ነው የመጡት። ሲዳማ ሀገር ላይ ዘመድ አዝማድ የላቸው። ነገር ግን ከዛ ሀገር ወደ ሲዳማ ሄድ እና ሲዳማ ሀገር ላይ ጨለማ ሀገር ነው ዲን አስተምር ተብሎ ከሐድራ ሼኻቸው በትዕዛዝ ነው ወጥተው ወደ ሲዳማ ሀገር የመጡት። መተው ይርጋ ዓለም የሚባል ከተማ አካባቢ ነው ያረፉት። ከዛም በኋላ ከዛ የተሰጣቸው ተልእኮ ከነ ምልክቱ የተነገራቸው ቦታ ቡላ የሚባል ሙስሊሞች ቀደምት ሙስሊሞች የኖሩበት ሰፈር ነው። እዛ መጥቶ ነው ያረፉት። እዛ ጥንታዊ መስጊድ ነበርና እዛ ከደረሱ በኋላ ብቻቸው ናቸው። ህዝቡም ተቀበላቸው። የሀገሪቷም አካባቢ የነበረው ህዝብ በወቅቱ በነበረው በመናም የዚህ አይነት ሰው ይመጣል ዲኑን ያስተምራል ተቀበሉ ተብሎ ቀድሞ ከመምጣታቸው በፊት ብዙ ሰዎች ህልም አይተው ሲጠበቁ ነበርና በዛ አይነት ነው እዛ ሀገር የገቡትና ህዝቡም ተቀበላቸው። የአካባቢ ማህበረሰብ ተቀበላቸው። ይሄ ሰው በቃ እኔም ቀረብኳቸው። ያው በዚህ በእኛ በሲዳማ ሀገር ሲዳማ መጀመሪያ ለመግቢያ ይሄን ሲዳማ አስሉ ሙስሊም ነው። አብዛኛው ሲዳማ የአሳባ ዑስማን ወደ እሳቸው የሚገቡት አላባ ቅቤና እዚህ ሀቤላ አለ ከቁርቁሬሽ ናቸው። ሄዶ ቆጥሮ ነቢ ጋር ደርሳሉ። ከዛ በኋላ ማለፍ አይችሉም። ነቢ ቢማድ ይላሉ።
እኛ ከሰማይ ወረድን ቀይ ብረት ነን ይላሉ። ቀይ መዳብ ሚዕራጅ ወጡበትን ያውቃሉ። ከዛ ማለፍ አይችሉም። ሌላ ደግሞ የኛው ደግሞ ይሄ መልገ የሚባል እዚህ ሲዳማ ውስጥ ብዙ ጎሳ አለ። አላታ አለ፣ መልገ አለ፣ አቤላ አለ። እኛዎቹ ደግሞ ቆጥረው የትን የሚደርሱት እስከ አዳም ይደርሳሉ። ቡሼ መጨረሻ ቡሼ ይላሉ። ቡሼ ማለት አዳም ማለት ከአፈር የተሰራ ቡሼ ማለት ቡሻ አፈር ነው። ቡሼ አዳም ማለት ነው። እና ቆጥረው እዛ ይደርሳሉና በዚህ ሲዳማ ላይ በጦርነት ብዙ ሙስሊም ሲዳማ ከአስሉ ሙስሊም ነው። ሙስሊም ለመሆኑ ማስረጃ አቀርብላችኋለሁና እስከ ዛሬ ድረስ ቋሚ ማስረጃዎች አሉ ሲዳማ ሙስሊም ለመሆኑ። እና ያ በጦርነት ብዙ ዓሊሞቹ ሲያልቁ አንዱ ለአንዱ የተነገረ ማታ ሽማግሌ ጋር ነው ሰው የሚቀመጠው። ታሪክ የሰው አመጣጥን ሁሉ ከሽማግሌ ነው የሚሰማው። ያ ዓሊሞች አለቁ፣ ክታቡ ጠፋ፣ በአፈ ታሪክ ነው የሚነገረው። ስለዚህ ሲዳማ ሙስሊም ለመሆኑ አንደኛ ማስረጃ ፊቼ ጫምባላላ ነው። ፊቼ ጫምባላላ ለት ሌሊቱ ኢፍጣር ሌሊት ይባላል። ኢፍጣሪ ሀሻ ነው ሲዳማ ራሱ ኢፍጣሪ ሀሻ ማለት ኢፍጣር ሌሊት ማለት ነው። የሚቆሙ መቼ መሰላችሁ? ሌሊቱ ቀድር መሆንበት በ27 ወይ አብዛኛው ጊዜ በ27 ነው ፊቼ ጫምባላላ መሆን። ረመዳን ጾምን በ27 የሲዳማ ሸማግሌዎች ይጾሙ ነበር፣ ይጾማሉ፣ አሁንም ይጾማሉ። የዛ ሌሊት ፊቼ ጫምባላላ ሌሊት ፊቼ የሚጾሙት ሌሊቱል ቀድር በቃ ሌሊቱ ቀድር አግኝተናል ብለው ነው በቃ እነሱ በዛ ቀን የሚፈቱት እና ኢድ የሚያደርጉት የፊቼው ሌሊቱ ኢፍጣሪ ሀሻ ይባላል። ጠዋት ጫምባላላ ነው። ልጆች እዛ ቀን ስጋ አይታረድም፣ ከብት ይለቀቃል። ልጆች በጫወታ ነው ሙሉት ልክ እንደ ኢዱ። ይሄ ሲዳማዎቹ ሙስሊሞች ለሲዳማ ባህሉ ራሱ ከሱና ምንም የሚለይበት ነገር የለም። ከአባት ፊት አትሄድም፣ አባት ቆሞ አትቀመጥም። በሐዲሳችን ይላል እናት በጣም ትከበራለች፣ አባት በጣም ይከበራል። ይሄ ሱና ነው። እንግዳ በጣም ይከበራል። ሲዳማ የራሱ ስምን ኢላላ ይላል። በቃ ኢላላ ተካለ ሲዳማ የመጨረሻ ባህላ ነው ኢላላ። እና አሁን ሲዳማ ውስጥ ሸባዲኖ አለ፣ ሰባሁዲን ነው። ከሊፎ አለ፣ ከሊፋ ነው። ብሽር አለ፣ በሽር ነው። ይሄ ሁሉ ይቆጠራል። አስቀርቶናል። በዕልምም ደረጃ የተወሰነ ቅርአትም ቀርተናል። እኔም ባል የተወሰነ ቢቀር የኔ ታናሽ ወንድሜ ቅርአት ቀርቶ ኪታብም ቀርቶ እዚህ መድረሳም ገብቶ መድረሳም ተመርቆ ሰርቲፊኬት ወስዶ ነው የወጣው። በዲን ዙሪያ ላይ በጣም ያው በየጊዜው ዳዕዋን እንከታተላለን፣ እንሄዳለን። ጥሩ ደረጃ ላይ ነው ያሳደጉን። ጥሩ ነገር ነው ያሳዩን እንጂ ምንም በዚህ ይሄ ቀረን የምንለው ነገር የለም። ያው ሌላው ትምህርት ዙሪያ ላይ አሁን ተናናሾቻችን ሁሉም ትምህርታቸውን ጨርሶ ግማሹ ዲግሪያቸው ይዞ ሁሉም ስራ ይዘዋል። ግማሹ ልጆች ደግሞ ነጋዴ ናቸው። ግማሹ አሁን ሻኪሶ ነው አሉት። ሁለት ታላላቆች የኔ ታላላቆች ሁለት ሻኪሶ ነው አሉት። መስጊድ ኪድሚያ ላይ ናቸው አሉት። ሁሉም መስጊድን ይሰራ እንትን ያደርጋሉ። በጣም ጥሩ ነገር ነው ያስተማሩን ያሳደጉን። ያው እንደሌላ ወደ ሌላ ቦታ ልንሄድ አይፈቅዱንም። በቃ ለዲን የተባለ ቦታ ብቻ እንሄዳለን። ከዛ ወደ ስራችን ነው። ሌላ ቦታ የትም አትሄዱ፣ ስራችሁን ስሩ። ወደ መስጊድ ነው ሰላት ሲገዱ ብሎ እነዚህን ያስተማሩን። በዚህ ነው ያሳደጉን። ቋንቋቸው የሚናገሩት ያው አማርኛና ስልጥኛ ነው። ሲዳምኛ አያውቁም ነበር ይባላል የዛን ጊዜ። ነገር ግን እንደመጡ ሲዳምኛውም ገራላቸው። ቀጥታውኑ ሰውን ማስለም፣ ከሰው ጋር መግባባት፣ አኽላቃቸውም ከነመልካቸው በጣም ደስ የሚሉ ነበሩ ነው የሚባለው። እኛም ስንደርስ መልካቸው በጣም የሚያስደስቱ ነበሩና ህዝቡ አካባቢ ላይ የነበረው ባላባቱ የአቶ ወልደማኔል አባት ዱባላ ይባላል። ባላባት ነው። እሱም የሀገሩ የገርብቾ ሎ ባላባትም ስለሆነ ሀገሩ እንዲቀበል የሀገሩ ሰው እንዲቀበል እሱም ህልም አይቶ የዚህ አይነት ሰው ለዚህ ሀገር መልካም ሰው ይመጣል ተብሎ በህልም ተነግሮኛል ተቀበሉ ብሎ እንደውም አካባቢ ላይ በሳቸው ግዛት ውስጥ ነው መሬት ሁሉ ተሰጥቷቸው ትዳር ይዞ ልጆች የወለዱትና ታሪካዊ አመጣጣቸው ሲዳማ ውስጥ እንደገቡ እስልምና ነው ያስተማሩት። በወቅቱ የነበረው የኩፍል ጨለማ ነበረ። በዛ ጨለማ ውስጥ ሲያስተምሩ የነበሩት እስልምና ነው። ከባህል ሰዎች አልተጋጩም፣ ከሌሎች ጋር አልተጋጩም።
በህክማና በጥበብ ነው እስልምናውን ሲያስተምሩና ብዙ ዑለማዎችን ያፈሩት። በየሳምንቱ ብዙ ሰው ያስልሙ ነበር። ሰው ይሰልማል። በዛው በልጅነታችን አባቶቻችንም ሙስሊም ነበሩ እና አስተማሪ አልነበር። ዲን የሚያስተምሩ ብዙ ሰውም አልነበረም። ዑለማውም በወቅቱ አልነበረምና በዛው አካባቢ ብቻ አልቀረም። ከዛው ሆሎ ገርብቾ የሚባለው ሰፊ ሲዳማ ውስጥ የነበረው ፈቂሳ የተለያዩ ጎሳዎች አሉ። የተለያዩ ጎሳዎች ውስጥ በመግባት ወጣቶች ልጆችን በመቀበል ቁርአን በማስተማር ቁርአኑን እስከ አማ ካስተማሩ ያን የተማረውን ያክል እንዲያስተምር ሌላ አካባቢ ወስዶ እያስቀመጡ በዚህ አይነት ነበረ ዲን ላይ ከፍተኛ ትግል ሲያደርጉ የነበሩትና እኛም ያው በደረስነት እሳቸውን ተከትለን ነው ያደግነው። በእሳቸው ዘንድ ነው የቀረነው። እኔ ከእሳቸው ቀርቼ እኔም ሆንኩ እነ ሐጂ ቃሲም ብዙ ደረሰዎች አሉ። የሸራ ፍርድ ቤት ቃዲ ድረስ እስከ መሆን እኔ ባለፉት ወደ 30 ምናምን ዓመት ከ1988 ጀምሬ ከወረዳ ጀምሬ ትላንትና ያለቀውን የፌደራሉን የትግሉ መጅሊስ ላይ ተቀላቅዬ ዞን አስተዳደር ያለው ዞን እስልምና ጉዳይ፣ ክልል እስልምና ጉዳይ የደቡብ በነበረበት ጊዜ ፕሬዝዳንት ሆኜ እስከ 2005 ከዛም አለፈ በትግሉ መጅሊስ በዚህ በለውጡ መጅሊስ ላይ ተቀላቅዬ ፌደራል ላይ 3 ዓመት ድረስ አጠቃላይ ሰላምና እርቅ የክልሎች ጉዳይ ሆኜ አስተዳደር ያለው። ወደዚህ ሊመለስና ይሄ ለማለት ተፈለኩት እሳቸው ያፈራቸው ብዙ በርካታ ደረሳ ሲዳማ ውስጥ በርካታ ቁጥር ስፍር የሌላቸው ሰዎችን እስልምና ሲይዟል፣ አስቀርቷል። ዛሬ ታሪኩ ተዛብቶ ክርስትና የገባው መጀመሪያ ኦርቶዶክስና ሙስሊም ነበር። በኔ እድሜ ኃይለ ሥላሴን በደንብ አይቻቸዋለሁ። ኃይለ ሥላሴ ጊዜ በ60 ዓመተ ምህረትም በ64 ሲዳማ እዚህ አዋሳ ማለትም መጥቷል፣ ወንዶ ገነትም መጥቷል፣ አይቻቸዋለሁ። እና የዛኔ በ60 ዓመተ ምህረት ህዝባዊ ኑሮ የሚባል መጥቷል። በየቦታም ይዞሩ እስካሁን ስማቸው አደረሰን። በኩረ ጽዮን ይባላሉ። ከኤርትራም ኢትዮጵያ ጋር ነበረች። ከዛ የመጡ ልጆች ነበሩና ሚሽን የገባው ኢህአዴግ ደርግ ከወደቀ በኋላ ነው የተስፋፋው በሲዳማ። ከዛ ነጋሶ ጊዳዳ ፕሬዝዳንት በሆነ ሰዓት ነው ሚሽን የእስላሞችም የኦርቶዶክስም ያው ስርዓቱ በእንትን ስለሆነ ነበረ ታገተና የተስፋፋው ሲዳማ ላይ ስራ የተሰራው በዛን እንጂ ሲዳማ አሁንም ድረስ ሙስሊም ነው። አለሙራ የሚባል ተራራ አለ እዚህ ጋር። አለሙራ ማለት የአላህ ውሳኔ ማለት ነው። ትልልቅ ሰዎች ተሰባስበው የወሰኑት ውሳኔ ይሄ የአላህ ውሳኔ ነው ብለው የወሰኑት አለሙራውን ተራራ እዚህ ጋር ያለው አዋሳ አቅፎ ያለ ተራራ አለሙራ ተራራ ይባላል። አለሙራ ማለት የአላህ ውሳኔ ማለት ነው። ትልልቅ መሻይኮች ተሰባስበው የተቀመጡበት ቦታ ነው። ተሰብስበው ውሳኔ ያደረጉበት ቦታ ነውና ሲዳማ አመጣጡ ከስልጤም አብሮ መጥቷል። ስልጤ ጋር መጀመሪያ በስልጤ ሀገር ገብቶ ይሄ የወንድሜ ቦታ ነው ብሎ መጥቶ እዚህ ሻማና ነው የተቀመጠው ሲዳማ አባት። ከዛ ነው ሲዳማ ተስፋፍቶ ዛሬ ድረስ ባህሉም ወጉም ያለው አሁን በእስልምና ነው የመጣውና አብዛኛው ሲዳማ ባህል በሸሪዓችን የተደገፈ ቀን አቆጣጠር ዛሬ ከአረብኛ ጋር ነው የሚሄደው በእኛው ጋር እና ኢስላም መሆኑ ስርዓቱ በሙሉ ይሄንን ይመስላል። ብዙም ጊዜ አሁን በፊት የዛን ጊዜ ለቅርአትም ብዙም ትኩረት አልሰጡም ነበር። አሁን ግን የዛን ጊዜ ልጆቹን በደንብ አድርጌ ቢያስቀራችሁ ሌላው ያስቀራው እናንተ ሰላስቀራ ቀራው እያሉ ብዙም ጊዜ ይናገራሉ። ተቸግሮ ሌላው ልጆቹን በየሰፈሩ አምጥቶ ነው በር ላይ የሆነች ትልቅ ዛፍ አለች እንጨት እዛ ላይ አስቀርቶ እኛ ሳይሆን ሌላው ነው አምጥቶ የሚያስቀርጥ አብዛኛው ትኩረት ሰጥቶም እንትን አሁን ግን ልጆቼ ዛኔ እኔ ሌላውን ብቻ ያስቀራው እናንተ በደንብ ሰላስቀራ አሳለፍኳችሁ አፈሩኝ ይላሉ። አንዳንድ ስንነጋገር ደግሞ እንደ አባ ሳይሆን እንደ ወንድም በጣም ቀርበን ነው ያው የምናወራውም የምንነጋገረውም። በዚህ ትንሽ ያው እኛንም የሚቆጨን ያው ከሳቸው ያው የሚከተለው ነገር ያው አብዛኛ ያው እንትን ባልም ባህሪያቸውን ይከተላሉ። እሳቸው የሚያደርጉትን ባህሪያቸውን በቃ እነሱ ይሄ ነገር ሰውን ከሰው አይደለም የሚያስታርቁት፣ ሰው የታመመውን ይጠይቃሉ ምን ይላሉ ብዬ በተቻለኝ መጠን
እኔም የነሱ ባህሪ ያው በዚህ ይከተላቸዋለሁ ይሄንን ይከተላለሁ የእሳቸውን ባህሪ የዛን ጊዜ ሲዳማ 7 ወረዳ ነበር ሲዳማ ክፍለ ሀገር 7 ወረዳ ነው 7ቱም ወረዳ ላይ እስነይን የሚባል ሊቃ አቋቁመዋል 7ቱም ወረዳ ላይ በደርግ ጊዜ ደርግ የሃይማኖት ነፃነት ያልሰጠበት ዘመን ነበርና የዛን ጊዜ ብዙ እስከ ሞት ድረስ የደረሳቸው አደጋዎች ሁሉ አስተናግዷል የሚያስተምሩት ምንድነው እስልምና ነው ነገር ግን በወቅቱ የደርግ መንግስት ሃይማኖትን የማይደግፍ ስለሆነ ምንድነው የምታስተምረው ብሎ እስር ቤት ሁሉ ያስገቧቸው ለመግደል ሁሉ በመሳሪያ የተከበቡበት አብረን ከሳቸው እንሞታለን ብለን እኛም አብረን የተከበብንበት ነገር ግን በነበራቸው ጥበብ የተማረውን ያስተምር የሚለውን የደርግ የዛን ጊዜ መፈክር ነበርና እኔ ማህይምነትን ለማጥፋት ያልተማረውን ያስተማርኩ እንጂ ምንም ሌላ ነገር የፈጠርኩት የለም በመል ደረሶቻቸውን አሰልፎ ተውሂድን አብዳኡ ቢስሚላሂ ወርrahማን የሚለው የተውሂድ ነሺዳ በማዘመር የአውራጃው የወረዳ ፓርቲ ሰፋዎች መሳሪያ ይዞ በወታደር መጥቶ ከቦ ምንድነው መስራው ምንድነው የምታደርገው ሲባል ይሄ ደረሳውን በማሰለፍ ይሄ በአረብኛ የተውሂድን ነሺዳ ሲቀራና ሲቀርብ ካዩ በኋላ እውነትም የተማረውን ያስተምር የሚለውን የደርግን ስርዓት ወይ ፕሪንሲፕሉን በጣም የተገበሩ ትክክለኛ ሰው ናቸው ተብሎ ተጨብጭቦላቸው ነው ሲዳማ ውስጥ ብዙ ሰዎች መጥተዋል ከአሩሲ ይመጣል ኦሮሚያ እስልምና አብዛኛው መጣው ከኦሮሚያ ነው ከጉራጌ ነው ከአላባ እዚህ ቅርብ ነው እና ብዙ ሰዎች ይመጣሉ ሲመጡ ግን ጨርሶ አያስተምሩም በዚህ በሲዳማ ውስጥ በእኛ ጊዜ በእኔ እድሜ ቁርአንን ጨርሶ አስቀርቶ ቁርአን ያስከተሙ አንድ ሀጃሊ ናቸው ዳየ የሚባል ከተማ አንድ ማመኑር አልፏል በቅርብ ነው ያለፉት እሳቸው አሉ እዚሁ ጩሜ ላይ ሀጂ ኢብራሂም ተብለው ትልቅ ሼክ ነበሩ አባባ ጁኑሮ አንድ ላይ የቀረውን ሲዳማዎችን ወደ አገር ቤት ወስደው መስቃን ወስደው ብዙ ቦታ ወስደው ያስተማሩ ትልቅ ሰዎች ነበሩና ጨርሶ ቁርአንን ለእስላም ለሲዳማ ሳይደብቁ ጨርሶ ያስተማሩ ሀጃሊ ናቸው ምክንያቱም እሳቸው ብቻ አይደሉም ሼሃቸው ናቸው ወደ ሲዳማ ሂድ ብለው አስገድደው ይላኳቸው እሳቸው የዳንጌ ሼህ አላህ ይራማቸውና ወደ ሲዳማ ሂድ ብለው በግድ አስገድደው ነው ይላኳቸው በኋላ ቅድም ሻክሶ ሄደዋል ምናምን ሀጂ ሙስጠፋ ሰምታቸዋል ሻክሶ ሲሄዱ ተመለሱ ከቤታቸው ግደር ሽጦ ሰው ልኮ ትራንስፖርት ክፍል ልኮ ተመለስ አንተ የተላከው ለሲዳማ እንጂ ለኦሮሚያ አይደለም ብሎ ከሻክሶ መልሰው እሳቸው አሁን ልጃቸውም አለ በሱ እድሜ ነው ከሻክሶ ተመለሱትና ሀጂ አሊ ትልቅ ስራ የሰሩ ሲሆኑ አንድም ቀን አሁን ይሁን ልጃቸውን አይለጁ ይሄ ዘመን ስልጤ ነው የለም እሳቸው ጋር ከጠሉ ማንንም እንጠሉት ያላቅ ደሞ አይጠሉ ለምን ይሁን ልጃቸውን የልጃቸውን እንም ብንጣላም እሳቸው ሀቅ የሚፈርዱት አንድ ሁለተኛ ደግሞ ጨርሶ ነው ያስተምሩት ብዙ ደረሶች አሉ እኔ ባይነ ዞሬ እዛ ወንሾ ድረስ ሄጄ አይቻለሁ ብዙ ዓለም በየመስጊዱ ያስቀመጡ ልጆች ትልቅ ሰዎች አሉ ሽማግሌዎች የሸመገሉ ሁለተኛ ደግሞ አንድም ቀን ይሄው አላህ ሻሂድ ነው ለራሴ ብለዋል አንድም ቀን ትልቅ ሰው ናቸው አላህ ለኛ ያሰጠን ሸዎቻቸው ወደኛ ይላኳቸው ትልቅ ሰው ናቸው ሁሉም ይወዳቸው ትልቅ አባት ናቸው አልহামዱሊላህ እዚህ መጥቶ እዚህ አግብቶ እዚህ ነው ኖሩት እዚህ ተዋልዶ እዚህ ነው ልጆቻቸው እዚህ ነው አልহামዱሊላህ ሲራ ያዙም ሴትም ወንድም ይሄው ከነሱ ጋር አሁን እኛም ከነሱ ተጋብተን ተዋደን ነው ያለነው አልহামዱሊላህ ረብል ዓለሚንና ይሄ ነው ሲዳማን ያነቁ በደርግም ጊዜ መጥቶ ማስተማር አትችልም ተብሎ ሲከለከሉ እንደ የመንግስት አዋጅ እኮ የተማረ ያስተምር የማይጽፉ እጆች አይኖሩም ብሎ ብላችኋል አይደለም ብሎ አሳመኗቸው ነው ተደገፉትና ሀጂ አሊ ትልቅ አባት ናቸው ማንም ከአንድ ሰው ጋር ቢጣሉ ወላሂ አያኮርፉ ወደ አላህ አይነግሩ ለአላህ መንገር እሳቸው ጋር حرام አንድም ቀን አይሰድም ተመልሶ በቃ ያ ሰው ዞሮ ወደ እሳቸው ይመጣል የትም አይሄድም
ትልቅ ሰው ሁሉንም በእኩል አይን የሚያዩ ሲዳማ ወንሾ የሚባል ቦታ በጣም የባህል ቦታ ነው። እዛ ገብቶ ከ40,000 ሰው በላይ ያሰለሙ ጀግና አንበሳ ትልቅ ሰው በሊቃቸው ሊቃ ነበረ። ይሄ እስኔን ሊቃ ወንሾም ነበረ፣ እዚህ ጩመም ነበረ። በየወሩ ይከዳል። ብዙ ሰው የሚሰባሰብ ብዙ ሰው የአካባቢ ሰው ነው ቡና አፍልቶ የሚቀበለው። ያንን በዛ ብዙ ሰው የሚሰልመው ብዙ ሰው ይሰልማል። እሳቸውማ ለማስለምማ ከዚህ እስከ ሻክሶ ብዙ ሰው ነው ያሰልሙት። ብዙ መስጊድ ነው ያሰሩት። እዛ በቃ ደረሳ አስቀምጦ ነው የሚሄዱት። እና ይሄንን የመሰሉ ትልቅ አባት እንቁ የሆኑ አባት ናቸው። እኔ ይሄን የምለው ቅድም ሀጂ ሙስጣፋ ብዙ አብዛኛው ገልጸዋል። ይሄንን የመሰሉ አባት ናቸው። እስካሁንም ደግሞ አላህ ያሳቸውን አሁንም አላህ ያርዝምልንና ትልቅ ሰው ሌሎቹ አንተ ለምንድን ነው ጨርሰ የምታስተምረው ብሎ በጣም ይገዳደሯቸው ነበር። እሳቸው ግን እኔ እሳቸውና ሀጂ ኑሮ የሚባል አላህ ይራማቸው አልፏል። አሁን እሳቸው ነው ማቀበቅ ሲዳማ ልጄ ነው የኔ ልጅ ነው። ልጅ አልነበራቸው። መጨረሻ አንድ ሴት ልጅ ወልዶ ነው የሞቱት። ስሟም አጃኢባት ይባላል። እዚህ አዋሳ ነው የምትኖረውና የሲዳማ ልጅ በሙሉ የኔ ነው ብሎ ነው አቅፎ ለዛሬ ያበቁንና በዛ የተነሳ ነው ከእሳቸውም ከተዋወቅ ነው። እንዲህ አይነት ሰው ናቸው። ትልቅ ሰው ናቸው። ትልቅ አባት ናቸው። ለአገር ዱዓ የሚያደርጉ ናቸው። ለሀገር ለዲን በጣም ትልቅ አባት ናቸው። ትልቅ ምሳሌ ናቸው። ሀጂ ሙስጠፋ በእሳቸው ተምሮ ነው ከወረዳ እስከ አገር አቀፍ ሊመራ የቻለው። ሀጂ ቃሲም ተብሎ አሉ። የእሳቸው ደረሳ ነው። ጡረታ ወጥቶ ነው ሸሪዓ ፍርድ ቤት በጨለማ ዘመን በዛ በእንትን ጊዜ ጀምሮ ሸሪዓ ፍርድ ቤት የነበረው ጡረታ ወጥቶ ነው። ብዙ ሰው አላቸው። ወደዛም ቢተዱማ እስከ ዲላ እስከ ባንሳ ዳየ ድረስ ብዙ ደረሳ ያላቸው አባት ናቸው። ሁሉንም በአንድ አይን የሚያዩ ትልቅ አባት ናቸው። አብዛኛም ጊዜ እኛ ከአባታችን የወረስነው ማንንም ብሄር ለይቶ አያውቁም። ይሄ ስልጤ ነው፣ ይሄ ሲዳማ ነው፣ ይሄ ምንድነው የሚለው ብሄር ልዩነት የላቸው። በዛ የተነሳ እኛም እስካሁን ድረስ ማንንም የትም ብንሄድ የሀጂ ልጆች ካልን ማንንም ነው ተነስቶ የሚቀበለን። ለምን እኛ ትንሽም ቢኖር ትልቅ ሰው ማንንም የሀጂ ልጆች ስንባል ማንንም ቦታ ያከብሩናል፣ ይቀበሉናል። ሲዳማም ተወልደን ያደግነው ሲዳማ ውስጥ ነው። እስካሁን ድረስ ይሄ ስልጤ ነው ሲዳማ ነው ብለን እኛም አናውቅም። አውርተንም ሰውም አውርቶም አያውቅም። ለምን እኛም ተዋልደን ያደግነው የሲዳማ ባህር ይዘን ነው። ሌላ ባህል የምናውቀው ነገር የለም። የትም አሁን ቢሆን የሀጂ ልጆች ነው ካሉ የትም ያከብረናል። የትም ምንም ቢመጣ ማንም ቦታ ቢነ የሀጂ ልጆች ነው ካል ማንም አረ እኛ ልጆች ናቸው ብሎ ዋስትና ይቀበሉናል። ሲዳማ ውስጥ ይሄ ተብሎ የሚባል ነገር የለም። በፊት አሁን እዛ ወንሾ የሚባል ቦታ ይመጣል ሰው መጥቶ ሻዳ ሳይዝ መሄድ ሰው የለም። ይሄ ተብሎ የሚነገር አይደለም። ብዙ ነው። አልহামዱሊላህ ዲን አብዛኛው ጊዜ የዛን ጊዜ ያው ሰው በተለያየ ነገር ነበር የሚያመልከው። ይሄ ሁሉ አምልኮ ሁሉን ያጠፉት ገብቶ እዛ ውስጥ ገብቶ ይሄ ነገር አይሆንም እያሉ አምልኮ ቦታም ገብቶ ሰዎችን እያሰለሙ ግማሾቻቸውን ልጆቻቸውን እየወሰዱ ልጆቻቸውን ወደ ቅርአት ወደ አገር ቤት ወደ ባለ እየላኩ በዛ የተነሳ ልጆቹ ብዙ ነው የሰለሙት። ብዙ ሰው ነው ይሄ ተብሎ የሚወራ ነገር የነሱ ይሄ ተብሎ ከዛ ሄዱና ተፈርኬላ ሄዶ ወደ ሸቤሽ ሺልቾ ምናምን ይባል ቦታ መስጊድ ሰሩ። መስጊድ አሰርቶ ብዙ ሰው ደረሳ በየቦታው ደረሳ ያስቀምጡ ነው የሚሄዱት። ደረሳ የሌለበት ቦታ የለም። ለምን አንዱን ደረሳ ያደርጋሉ፣ አንዱ ሙአዚን ያደርጋሉ። እዛው በቃ ትንሽ ቅራት ከቀሩ ለዛኛው መስጊድ ደግሞ አንተ ኢማም ነህ እያደረጉ በዚህ ሁኔታ ነው ዲኑ አልহামዱሊላህ ብዙ ደረጃ የተስፋፋው። ቁርአን ያስተምራሉ። አብዛኛው ቁርአን ማስተማር እንደገና ወደ እስልምና መንገድ ሰውን ማስተማር ሻሃዳ ማስያዝ ቢያንስ በየሳምንቱ 10 15 20 30 40 ሰው ይሰልማል። እሳቸው ጋር ይሰልማል በነፃነት ምንም አይነት ሳያስገድዱ ማለት ነው። እና በወቅቱ የነበረው ስርዓቱ ራሱ እውቅና ሰጥቷቸው ነው ያለፈው። በወቅቱ ብዙ ዑለማዎችን ያስር ነበር ደርግ። ሌሎችም እምነቶችን አስሮ ይቀጣ ነበር። ሃይማኖትን ያስለቅቅ ነበር። ነገር ግን በሰባቱም ሲዳማ በአውራጃ ውስጥ 7 ወረዳዎች አሉ። በሰባቱ ወረዳ ሄደው እስነኒን አቋቁመዋል። እውቅና ሰጣቸው ደርግ መንግስት አዩ። ይሄ ወጣቱን በሰልፍ እስልምናውን ተውሂዱን በቃ በደንብ አድርገው ምንድነው ያስተማርከው? ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው ብለው ሲጠይቁ እያንዳንዱ ነገር አሽሀዱ አላ ኢላሀ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ የሚለው ከአላህ በስተቀር ሌላ አምላክ የለም ማለት እንደሆነ
እነዚህን በደንብ አድርገው ፈትፍቶ ካስረዱ በኋላ አይ ይገባቸዋል በሚል እውቅና ተሰጥተው 7 ወረዳ ሙስሊሞችን በሊቃ ሲመሩ ነበር። በሰባቱም ወረዳ እንዲያስተዳድሩ 7ቱን ወረዳ በእስልምና እንዲመሩ የደርግ መንግስት እውቅና ሰጣቸው። በዛን ጊዜ እኛም ያው ወጣቶችን በመሆናችን ብዙ ወጣቶች ይከተሏቸው ነበር። ብዙ ዑለማዎች ያፈሩት ከዛው ነው። አጠቃላይ ሲዳማ ውስጥ እሳቸው አሻራ የሌለበት ቦታ የለም። የዛን ጊዜ ምንድነው የሚያደርጉት? ከቀበሌ መሬት ይጠይቃሉ፣ መስጊድ ያሰራሉ። የሳር መስጊድ የቆርቆሮ መስጊድ ለማሰራ የኢኮኖሚ ችግር ነበረ። የሳር መስጊድ ያሰራሉ። የሄዱበት ሊቃ የመሰረቱበት ሰው የሰለመበት አካባቢ ሲሄዱ እዛው ምንድነው የሚያደርጉት? የአካባቢ ሰውን በማሰባሰብ እንጨት በማሰባሰብ መስጊድ ይተክላሉ። ደረሳ ቅድም እስከ አማ የቀራውን ትንሽ ፋህም ያገኘውን ደረሳ ወስዶ እዛ ያስቀምጣሉ። ደሞዝ የለም። አካባቢ ሰው ቆጮውን እየሰጠ እየመገበ ይሄን የሚያስተምረውን እንደረዳ ያደርጋሉ። ደሞዝ የሚከፈል ነገር የለም። እስልምናው በዛ አይነት እንዲረዳ ያደርጉ አጠቃላይ እስከ 2005 ድረስ ወደዚህ ወደ አዋሳ መጥቶ እስከሚገቡ ድረስ ሲዳማ ውስጥ በእያንዳንዱ ወረዳ ትልቅ የዲን አሻራ የጣሉና ነባር የነበሩ ሙስሊሞችን በማበረታታት በማጠናከር ለአንዳንዶቹ የአካባቢ ኢማም ብሎ ለምሳሌ አንዳንድ አካባቢ ላይ ይሄዱና ሹመት ይሰጡ ነበር። ኢማም ብሎ በዚህ በእከለ ተማሩ ብሎ ኢማምነት ይሾማሉ። በዛው ሰው ይከተላል፣ እስልምና ይቀበላል። ያለኝ ወጣቶች ትልልቆቻችንን እናክብር። ከትልቅ ሰው ባይቀራው እንኳን ዓለምን ባይሆን ብዙ ታሪክ ትልቅ ሰዎች ጋር ታሪክ አለ። ታሪክን ከዛ መቅሰም ያስፈልጋል። ብዙ ታሪኮች እነሱ ጋር አሉ። በተለምዶ በእድሜም የለመዱት ብዙ ታሪክ ይኖራል። ሌላው ደግሞ እኛ የኢትዮጵያ ሙስሊሞች በአጠቃላይ እኛ አሁን ዛሬ ይሁዳ በቀደደ ቦይ እየፈሰስን እርስ በራሳችን አላህ ምን ተለ በቁርአን هذه امتكم امه واحده ነው አላህ Subhanahu Wa Ta'ala። ይሄ አንድ ኡመት ህዝብ አንድ ኡመት ነው ያለው። ይሁዳ አንተ ሰለፊነ፣ አንተ ዋሃቢያነ፣ አንተ አህባሽነ፣ አንተ ይሄነ ብሎ ለያይቶን በነሱ ቦይ እየፈሰስን ነው። ቆም ብለን ማሰብ ያስፈልገናል። ቁርአን ውስጥ ደግሞ ተነግሮናል። ከተከፋፈላችሁ ቡድን ከሆናችሁ ትዳክማላችሁ ተብለናል። ዛሬ እኮ ይሁዳው እኛን እኮ የረገጠን ያለው ቁርአን አይቶ ነው። የኛ መጥፋችንም መልሚያችንም ጥንካሬያችንም ቁርአን ውስጥ ነው ያለው። ቁርአን አጥንቶ ቁርአን ቀርቶ ሐዲስ አንብቦ መጥቶ ነው አሁን ዛሬ እኛን እነሱ በቀደዱት ቦይ እየፈሰስን ዛሬ አዲስ እየተፈለፈለ ሰለፊ አለ፣ ሱፐር ሰለፊ አለ፣ ምን ይባል ቁርአን ይባል። አላህ በነብዩ ጊዜ የነበረው ሙሃጅርና አንሳር ነው። هذه امتكم امه واحده ብሎ አላህ ደግሞ هو سماكم المسلمين ነው ተባልነው። ያንን ዛሬ ከመከፋፈል ቆም ብለን ተወያይተን አንድ መሆን ሲገባ ዛሬ እኮ አውሮፓ አንድ ሀገር ናት። አውሮፓ ዛሬ ምን አረብ ሀገር ሙስሊሙ ሀገር ተከፋፍሎ እርስ በራሱ እየተጠፋፋ ነው አለው። ይሄንን አንድ እንሁን ይባካችሁ። በተለይ እኛ ኢትዮጵያውያን ሀዮ ማለት በሲዳምኛ በባህል የተጣላውን ሰው የሚያስታርቁበት የህክማ ጥበብ ማለት ነው። እና ያ ህክማ ጥበብን በመጠቀም ከሸማግሌዎች ጋር ጭንቅላታቸው ላይ ቅቤ አድርገው ቡልኮ ለብሶ ቁጭ ብሎ ሰውን የሚያስታርቁ ሰዎች ነበሩ። ቀዶ ይባላሉ፣ ጋና ጋደላ ይባላሉ፣ ወማ ይባላሉ። እነዚህ ሰዎች ጋር በህክማ ተቀላቅለው ምክንያቱም ምንም አይነት ተቃውሞ ሳያቀርቡ በህክማ በጥበብ ሲያስተምሩ ብዙ ያን ባህል ሃይማኖት የያዙ ሰዎች እስላም ሆነዋል። ወማ የሚባል ሰውዬ በሳቸው እስልምና ተቀበለው። ጋና ተብሎ ኢማም ብለው ሾሙትም በሳቸው እስልምና ተቀበሉ። ትላልቅ የሀገር የጎሳ መሪዎችን ድረስ ገብቶ እስልምና እንዲቀበሉ በማድረግ በሲዳማ ውስጥ የታሪክ አሻራ ያኖሩትና በዲን ላይ ሳይከፈላቸው ደሞዝ ሳይኖራቸው ለአላህ ብለው ብቻ ሲሰሩ በርካታ ዑለማዎችን ያፈሩና በርካታ የዲን ችቦ በዚች ሀገር ላይ
ያበሩ ብሏል በላቸው ይላል። ለም የሊድ አልወለደም ወለም ይውለድ አልተወለደም ወለም የኩን ለሁ ኩፉወን አሐድ ተመሳሳይ ቢጤ እሱን ይመስላል መላእክት ጅብሪል ሚካኤል አደም ተመሳሳይ የለውም ቢጤ የሌለው ጌታ ነው። ትልቅ መሰረት ያኖሩ እኛ ከሳቸው ተፈጥረን ከሳቸው ቀርተን ሀገርን እስከ ማስተዳደር የደረስነው እነን መሰሎቹ በርካታ በቁጥር መንገር የሚቻል በርካታ ዑለማዎች አሉ፣ በርካታ ሰዎች አሉ፣ ደረሶቻቸው ማለት ነው። ከዛም አልፎ በሀገር ጉዳይ ላይ በደርግ ጊዜ ደርግ ወጣቶችን ሰብስቦ ወደ ጦር ሜዳ ይልክ ነበረ። በዛን ጊዜ ሙስሊም ወጣቶች በዚህ ሰለባ እንዳይሆኑ በዚህ በብሔራዊ ውትድርና ሰለባ ሆኖ እንዳይሞቱ ምንድነው የሚያደርጉት? በዛ ህክማና ጥበብ ሀድራ ነበረ። በዛው ሀድራ ወንሾ የሚባል ቦታ ላይ ትልቅ ሀድራ ነበረ። ጠቅላላ ወጣቱ እዛ ገብቶ እንዲቀራ ነው ያደረጉት። እዛው ገብቶ ይቀራል፣ እዛው ገብቶ ስለ ዲን ይማራል። ምንም ወጣት ሳይነካ እዛ ሄዶ የገባው ወጣት በብሔራዊ ሳይያዝ ይሄ አብዮትን የተቀበለ ዑለማ ነው፣ ትክክለኛ የሆነ ሰው ነው እንዳይነካ ተብሎ እሳቸው የሚያስቀራ ደረሳ አንድ ደረሳ በብሔራዊ ሳይያዝ በውትድርና ሳይመለመል የአካባቢውን ህዝብ ከጥፋትም ከሞትም ያዳኑ ትልቅ ባለውለታ ናቸው። እንዳጠቃላይ ሀዮ ማለት የሲዳማ የጥበብ ሽምግልና ነው። በዛው በጥበብ ሽምግልና ውስጥ ከነዛ ከጎሳ መሪዎች ጋር ቁጭ ብለው ቡልኮ ለብሶ ቅቤ በጭንቅላታቸው አናታቸው አድርገው ዲንን ሲያስተምሩ ነበረ፣ ተውሂድን ሲያስተላልፉ ነበረ። በዛ ህክማ ሽርክ ህዝቡ አንድን አውሊያ አንድን የሞተ ሰው የሚገዙበት ገብቶ እኛን የመሳሰሉት ሌሎችንም ከዛ ተውሂድን በማስተማር በማውጣት በአሁኑ ሰዓት በርካታ ደረሶቻቸው የልጅ ልጆችን እስከሚያዩ ድረስ ነው የደረሱትና አላህ ሀያታቸውን እንዲጨምርላቸው ሀያታቸውን ረጅም አላህ እንዲያደርግላቸው እመኛለሁ። በይቱላህ ውስጥ ለሲዳሞ አገር ዲንን አፍልቀው አሙቀ አድምቀው ብዬ አላህን ለመንኩ። በይቱላህ ውስጥ ላይ ካባን ውስጥ ገብቼ ወላሂ እንደውም አልቅሼ ለምኜ ኖረን ሲመጣ አይ ደረሳ ዳንግ የሚባለው ቦታ የሲዳሞ ደረሳ ሀያ አለ አገራችን ጨለማ ነው ብሏቸዋል ሼካችን። ጨለማን በቃ ከመካ እንደመጣው ሲዳማን ትከፍታለህ ሂድ አሉት ደረሶችን ጨምሮ። ከዛ ደረሶች ሰለላሁ ዐለይሂ ወሰለም እያሉ ሲያመጡኝ እነዚህም ልጅ ናቸው። ሀጂ ሙስጠፋ ከዚህ ከልጁ ትንሽ ይበልጣል። ሀጂ ቃሲም አለ፣ ሌላም አለ። ገርብቾ ይርጋለ የሚባል ቦታ ገብተን ነሽጠን እያለን በቃ ተዘወቹ ጀሚላ ዑመር እነዚህ የነ ሸምሱን እናት በቃ አገሩ እዛ ቡላ ላይ ገርብቾ ላይ ማሻአላህ ጥሩ ሼክ መጥቶልናል ብሎ አገሩ በጣም ተቀበለኝ። ከመጠን በላይ የሀጅ ሙስጠፋ አባትና እና ነፍሳቸውም አያውቁም ነበር እኔን ሲወዱ ወላሂ። ሁሉም ነው ደግሞ አላህ መህቡበል ኩል አደረገ ጊዜ እንዳሁን እንዳይመስላችሁ ሁሉም ወደደንና አንዱ ለአንዱ ሲያስተላልፍ አንድ ሆሎ ገርብቾ የሚባል እንዲሁም ድቅድቁ ጨለማ የነበረበትን ወንሾ እነዚህን ይዤ ገባሁ። 4 ሰው የነበረበትን ከ4000 በላይ ሰው ወጣ። አልሐምዱሊላህ አዋሳ ወደ አዋሳ 2003 ላይ ነው ወደ አዋሳ ያመጣናቸው። ገጠር ከነበሩበት ጉስቅልና ኑሮ ትንሽ የተሻለ ህይወት እንዲኖሩ በማለት ወደ ከተማ አመጣናቸው። እኔ ደቡብ ላይ ፕሬዝዳንት ነበርኩ እስልምና ጉዳይ። ካመጣናቸው በኋላ እዚህ ቦታ ላይ አንድ የቆርቆሮ መስጊድ ገንብተን ነበርና እዚሁ አምጥቼ ኢማም አደረግናቸው። በዚህ ማምነት እያሉ ይሄንም መስጊድ በሳቸው ላይ ነው ሰርተን አሁንም ድረስ ኢማም ናቸውና የሳቸው ታሪክን ለማብራት በጣም ረጅም ነው። ብዙ ህክማዎች ብዙ ጥበቦች ከሳቸው የተማርናቸው ከዛ መነሻ ነው ወደ ሀገሪቷን እስከ መምራት የደረስነውና
የዕልማቸው ደረጃ ከፍተኛ ነው። ትልቅ ዑለማ ናቸው። የዕልማቸው ደረጃ መለካት ይሄ ነው ማለት ባልችልም ትልቅ ዑለማ ናቸው። በሀገሪቷ ላይ በሲዳማ ውስጥ አሁን እሳቸውን የሚወዳደር ዑለማ በዕልም ደረጃ አለ ብዬ አልገምትም። ተከታዮች አሉ። ስለዚህ በሲዳማ ውስጥ ለዲን የከፈሉት አለ ደሞዝ አለ ገንዘብ ምንም ጥቅም ተብሎ ሳይሰጣቸው ቆጮ እየበሉ ጎመን እየበሉ ከአርሶ አደሩ ጋር አብሮ ሆኖ የሞተውን እየቀበሩ ለሞተበት ሄዶ እያሳዘኑ ሰርግም ቢኖር ለሰርገኛ ሁሉ ነገር ማህበራዊ ህይወትም ራሱ እንዴት መኖር እንደሚቻል እኛ ከሳቸው ነው ተማርነው። በእጃችን ሰለማ ሰው እኮ የኛ አገራችን እኔ አሁን በስም ነው እንጂ ሲዳሞ ነኝ። በስም ነው በስም ሌላ ስም አለኝ ስልጤ የሚባላለው እኔ የመካ ደረሶች ባጠቃላይ ስልጤ ግባና 10 ሺህ በወር እንካድማለን ሲሉኝ አንድም ብለህ ካድም አሪፍ ባታሳ الإسلام خمسة الإيمان ستة فروض الوضوء شروط الصلاة نستمر الله بكرة نستمر الله بيا ما برد الشلمة والله بلا شريك يوم ما شاء الله بموتها يا الله سياو يا أبات نبرو استاذهم نبرو يوم كان لك كله بزوم معكم أحكي مستوى ليج نبر يعني ليج نبر يا أبوس أبات الناتو أمانة عليه لكن أمانة بلو لكن الدين استمر الله لكم دين تمارا عند سودل ما كيف قدموا يلدرس في بوتا مقدر باتشو شادي ما تشيلنا هونني باتشرو سيدا بوتو بوتا إنه بما سجد بات بوتا عند بوتا بيتشا وده حياة مسجد تزرتها بيتشا ما سجد بات بوتا هون بيا بوتا بيا سفراتشو تراوي لما سجد أرد سبك ربركو يا أديس مؤلفاوي شيء ما تقول جد تستجد البي يتبك رب والله يتبك ربركو أراد ما جنو بماشو بكرة بباتري بكأركا أي يجو يمتال يمك تجي تراوي كرسك إذا نجيت البي تبك يا سجدكو بيا سفراتشو در مسجد الاستاذ در علماء الاستاذ بلد جماشن سلطة جماشن باله جماشن حلابة جماشن مسكان لكن علماء هنا أجروا الحمد لله الحمد لله الألف مرة هون بنا ما بوسين بنا سيسو عجير سون يعني قاعدين وشي موتوا القوى إني هون إدمة تستوي أردت شيء إدمة تستوي إن جد إنني النور ولا يا منو إني لفانا مبدوعة ثمك سيمتا بيجي مسجد القرآن قبته إني ما سجد بات وين شو ميبار بوتا غرب نبرة إسلام درسوا ليه هون يطبقوا يعني حتى المشاكل سيدين بشاكسهم عند بالبيت أمركو وراقب من بالبوتا باند دعوة أي مسجد سلموا حاجي ما يجي مسجد السريشالة سولة مقا بيجي مسجد إذا بنا بعد أجر دمو ينتصر مسجد يلم إنه دمو مكتوم البلاهم سجام البلاهم وتتوب التتوب شاما من اللي مشابه عند كذا يا النجاة أكون والله يا لا عليه يهانن أدري أنا عندك أن جابك السنة الميل سوي بس لذي عندهم اللي كاتم اللي سيروتو تيجي እንደዚህ ሆነን ኖረናል። አሁን ማህበራዊ ህይወት ከሰው ጋር በተለያየ ጥበብ ማለፍን ከሳቸው ነው ተማርነውና ስለዚህ ትልቅ ጥበብና ዕውቀት ያላቸው በዲን ላይ ትልቅ ዋጋ የከፈሉ አባት ናቸው። አላህ ሀያታቸውን እንዲያቆይልኝ አላህን እለምናለሁ። ሐጂ አሊ ሐሰን ትልቅ ዑለማ፣ አስተዋይ፣ ምሁር የተፈጥሮ ዕውቀትና የተፈጥሮ ብልሃት ያላቸው በዕልም ብቻ ሳይሆን ከቀሩት ዕልም ውጭም የተፈጥሮ ሲዳማ ውስጥ ሀዮ ይባላል። ሲዳማ ውስጥ ሀዮ ከሚያወሩ ከመናገሩ ሸማግሌዎች ጋር ቁጭ ብለው ሰውን ያስታርቁ ነበር። አሁን በፀሐዩ በጨረቃው በሰማዩ በመሬቱ ደርሻለሁ። አልሐምዱሊላህ ረብል ዓለሚን። አላህን ካሸከሩት ይጨምራል። አሁንም ጭንቀቴ ችግሬ ያለሁበት አገር
ቡኻሪ ሙስሊም ኩቱበ ሲተ ተፍሲር አልቁርአን ለፍሲር ቁርአን ተፍሲር እንዴት ይቀራል? እንዴት ይወጣል? እንዴት በየመንደሩ በየሰፈሩ በየቀበሌው ቁርአን ለፍሲር ቁርአንም ተፍሲር ቁርአንም ኩቱበ ሲተውም መዝሀቡ ሻፊዒ መዝሀቡ ሐንበሊያ መዝሀቡ አቡ ሐኒፋ መዝሀቡ ማሊኪ አራቱም መጅሙዕ የሆነ ኪታብ እንዴት ተቀርቶ አገሩ ሌላ አገር ሲዳማ መጥቶ የሚቀራ የሚል አላማ ነው ያለኝ። እነዚህ አሁን አንዳንድ ልጆቻችን በየቦታው ስልጣን ሰጥተን ለዚህ ነገር ቁሙ እኔ በጎናቸው አለው እያልኩ ነው። አልሐምዱሊላህ ረብል ዓለሚን። አሁን በጣም ደስተኛ ነኝ። ለምን በየቦታው ወጥቷል፣ ፈልቋል። አልሐምዱሊላህ አላህ ይጨምርልን። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ አዛቢ ለሸዲድ ብሏል። አልሐምዱሊላህ ሽክር። እኔ አሁን ሽክሩን ማድረስና እድሜና ከእናንተም ጋር አዲስ የ15 ልጅ ወጣት ሆኜ ሊሰራ ይፈልጋለሁ። አላህ ይወፍቀን። ትልቅ ዕልሙ መቅራት ያስፈልጋል። ብሁረል ዕልሙ መሆን ያስፈልጋል። አንዱ በዕልሙ ቢበልጥ፣ አንዱ በናሁ ቢበልጥ፣ አንዱ በተውሂድ ቢበልጥ መመካከር ነው። አንተ እንደዚህ ለምን ትላለህ? እኔ ማክሮኝ ልጆቼ ትንሽ ልጆቼ ማክሮኝ አልመለስም አይደለም የተመለስኩ ነው። አሁን መግሪብ አውራድ ነበረኝ ትቻለሁ። እና አላሁ መላእክቱ የሚባል ትቻለሁ። ሰላሳ ሰግዱ አላሁ አክበር አሚልት ሰው ወሰለም ትቻለሁ። ከሰው ማህበራ ስርያ ነው እሱ ሰውዬ በስር የሚያደርገው በስር ያድርግ። ከሰው አብሮ ማህበራዊ ኖር ለመኖር ብዙ ነገር ብዙ ሲዳማ ድሮ ሽማግሌ ዑለማ ሲመጣ ስሚል ዑለማ መጥቷል ይሸሻል። እኔ ዳኢቡሽ በማለት ብቻ ሰለመ ቁጥር የለው። ለምን አይቀርቡም? ካላቀረቡት ልዩነቶች ሲፈጠሩ ልዩነቶቹን አጣጥሞና ቻችሎ የመመራ ሰው ሲጠፋ ነው ልዩነት የሚሰፋው። ሲዳማ ውስጥ በዳዕዋ ላይ ችግር የለም። ሰለፊያው ያስተምራል፣ ሱፊያው ያስተምራል፣ ተብሊጉ ያስተምራል። ተቻችሎ ነው ሲዳማ ውስጥ እንግዲህ ከሌሎች ሃይማኖቶች ውስጥ የተዋጥነ ስለሆነ ግጭት የለም። አለመግባባቶች ሲፈጠሩ በውይይት ነው የሚፈታው። ስለዚህ ሲዳማ ውስጥ መልካም ነገር አለ። እንደ ሌላው አካባቢ በአቂዳ በምን ተከፋፍለው አንዱ እዛ ሲሰግድ አንዱ ወደዛ የሚባል ነገር የለም። ችግሮችም ሲኖር በውይይትና በህክማ በዑለማዎች ሹራ ነው የሚፈታውና ሲዳማ ውስጥ ብዙ የክላፍ ችግሮች የለብንም። ማንኛውም አካል በሰላማዊ መንገድ ዳዕዋ የሚያደርግ መጥቶ ሲዳማ ውስጥ ተመለስ ብሎ የመለሰው የለም። ባለፈው አህባሽ ኢትዮጵያ ላይ ከአህባሽ ጋር ተይዞ የነበረው ትርምስ ጊዜ ራሱ ብዙ ሰዎችን መንግስት ያስረ ነበረ። ተከታትለን እያስፈታን ክላፎች እንዳይፈጠሩ በማድረግ እስካሁን ድረስ ሲዳማ በተመንሳለት የትኛውም አቅጣጫ ወደ ሲዳማ በዳዕዋ መጥቶ አፍሮ የተመለሰ ተከልክሎ የተመለሰ የለም። ስለዚህ አሁንም ሲዳማ ለዳዕዋ ክፍት ነው። ማንኛውም ዑለማ የሰላማዊ ዳዕዋ ለማድረግ የሚመጣውን ሲዳማ ህዝብ እጁን ከፍቶ ይቀበለዋል። ሀያታቸውን አላህ እንዲያቆይልን፣ አላህ እድሜያቸውን አዲስ እንዲያደርግ፣ ወጣት ሸባብ እንዲሆኑልን በአላህ ይመኛለሁ። አላህ ደግሞ እናንተንም አላህ ይጠብቅ። ይሄ ደረጃ መጣችሁ ይሄንን አባት አለ ብላችሁ ያመጣችሁት እናንተንም አላህ ይጠብቃችሁ። ኢብቲዳኢያ አለ፣ ወሰጥያ አለ፣ ኢንቲሃኢያ አለ። ያንን ደረጃ ከላወቁለት ሰውን በመጀመሪያ ወደ ላይ አንተ ሙሽሪክ ላይ ያሉት ከሆነ አንተ ማክሰኞ ሰኞ ይገዛል ተባለ ከሆነ ይሸሻ ይዱል ያኑታል እንጂ አይመለስም። እንደ ኢክራም ወስቶለት ነው የሚመለስ። ቀስ በቀስ ማህባ እንዲገባው ወደኛ እንዲመጣ ካደረጉ ራሱ በተርቲቡ بالتدريج ادعو الى ربك بالحكمة والموعظة الحسنة وجادلهم بالتي هي احسن قرآن الله ያለው በቁርአን ላይ بالحكمة ነው በዘዴ ነው። በአንድ ጊዜ አንተ እንደዚህ ነው አንተ ጅላኒ አንተ ምን ስሙ ለምን ጠራል? ሰው አሁን እኔም አልጠራም ስም ጠርተሃል ይባላል። ስሙ ሰኞ ማክሰኞ አንድንም ስም ሳይጠራ ዳዕዋ እኮ እኔ አሁን እንደ ሞኝ ሰው ነው እንጂ የሲዳማን አገር በአንድ ቁጥር ተውሂድን ያመጣ ከኔ ነው። ያው ሌላም አጅ መሐመድ ምስክር አጅ ሙስጠፋ ምስክር
ዳዋ ተውሂድ የሚባል ነገር በአንድ ቁጥር ከኔ ጋር ነው የምጠው። በደርጉም ሄጃለሁ፣ በኢህአዴጉም ሄጃለሁ። ሀጅ ቢሆን ምንም ቢሆን ስም መሰየሙ አይጎዳው። አሁን ቅድም እንደዚህ ነው ሀጅ እንደዚህ ነው የምችለው ሁሉ ውሸት ነው። ያልሰራሁት ያልደረሱት ቦታ ነው። አሁን ገና አንድ ብዬ ለመድረስ የሞከርኩ ነው። በዚህ አይነት ዲናችን አሁን ወጣቱ ወደኛ እንዲቀር አድርጉ። እኛ ወደ ወጣቱ እንድንቀር ሰላም አለይኩም ልኛ የሆነ ጊዜ መሸሽ መርወጥ የለበትም። መጥቶ ሽማግሌ ሰላም አለይኩም ምከሩን፣ ምን ተሳስተናል ቢል ያ ነው እንግዲህ ጥሩ ይመስለኝ። አሁን ቁርአን የሚቀራውን ልጅ ትልልቅ ሰው ማክበር ማስተማር፣ ሽማግሌ ማክበር ማስተማር፣ ልጆችን ከአሁን ጀምሮ ብቻ ነው እንደዚህ ብላ አስተማሩት ከሆነ ሰው ሊደባደብ ይነሳል። ልጆች አባቱን ሱሪ አላሳጠርከም ብሎ ሊመታ ይነሳል። እንደ ጫት ቃም ማለት አይደለም። ጫት ቃም ከብሎ ልጅ ያላወቀው ሄዶ ቤት ሊስብ ይችላል። እንደዚህ ማድረግ ምን አመጣው? የኔ ምክር ከራሳችን ጭምር ከራሴም ጭምር ዲኑ በመቀራረብ በመመካከር አዲንን ነሲሃ ብሎ ረሱሉ ዐለይሂ ሰላም። አሁን ደግሞ እንኳን መጣችሁ ረጀብ መጨረሻ፣ እንኳን መጣችሁ ሻዕባን፣ እንኳን ረመዳን መጥተዋል። ለረመዳን ተውበት አድርገን ተዋደን አበውት ተባብለን ረመዳንን መቀበል አለብን። ለረመዳን መጀመሪያ ካልተዘጋጁ ገና አሽረል ኸይር ሲደርስ ሞቅ ብለን እያለን ያልቃል። አሁንም እንዘጋጅ። ረመዳናችን ሰይደ ሽሁር ነው። የአመቱ ሀለቃ ወርስ ነው። የሳምንቱ ጁምዓ ነው። እንደምናውቀው ረመዳን ማለት ኢብሊስ የሚታሰርባት ነው። ጀሃነም የሚዘጋባት ነው። ጀነት በር የሚከፈትባት ነው። የሰው ቀልቡ የሚከፈትባት ጊዜ ነው። በዛን ጊዜ ዱዓ አድርገን ለአንተም ዲን አላህ ይስጥህ፣ ዱንያም መዝራቱል አኺራ የሆነች አላህ ይስጥህ። በአሁን ጊዜ አኺረት ዘመን ድህነቱን ጥሩ አይደለም። ካደል ፈቅሩ አን የኩነ ኩፍራ አሉ ነብዩ። በአኺረት ዘመን ገንዘብ ማጣት ወደ ኩፍር ይወስዳል። በምንድን ነው? ለካፊ ሄድ አሽከርት ይሆናል። ሰላት ሰግዳለሁ በምችል ጊዜ ምን ሰላት ነው ይላል። ያ ድህነትንም አላህ ያንሳልን። የኢማንም ድህነት ይነሳ፣ የዱንያም ድህነት ይነሳ፣ የኢልምም ድህነት አላህ ያንሳልን። በረከ ሁኑ። አላሁ አክበር።